ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው What's the truth behind this strange bond? Let's unravel it. የኢትዮጵያ ህንድ ግንኙነት ከታሪክ እስከ ዘመናዊ ስትራቴጂ Prime Minister Modi touches down in Addis Ababa, his first ever visit to Ethiopia. Prime Minister Narendra Modi arrived in Addis Ababa on Tuesday for his maiden state visit to Ethiopia. On day 2 of his visit to Ethiopia, Indian Prime Minister Narendra Modi will pay a visit to Ethiopia's Adwa Memorial and Leiri. India's Prime Minister Narendra Modi arrived in Ethiopia on Tuesday for a 2-day tour of the East African country. Visuals on your screens are of the Ethiopian Prime Minister receiving Prime Minister Modi at the Addis Ababa airport. Tina Istilin. Salam. ይህ ትንታኔ ሜዳ ነው። በዓለማችን ረጅም ዕድሜ ያስቆጠረ የሁለትዮሽ ግንኙነት እንዳደረጉ ይነገርላቸዋል ኢትዮጵያና ህንድ። የኢትዮጵያና ህንድ ግንኙነት ዛሬ የተጀመረ አይደለም። ሺህ ዓመታት ያህል ታሪክ አለው። ንግዳቸው ጥንታዊ፣ ዝምድናቸው ባህር የተሻገረ ነው። ከአክሱም እስከ ብሪክስ እስከ ዛሬ ታሪክ እንደሚነግረን ከአክሱም ዘመነ መንግስት ከዛሬ 2000 ዓመታት በፊት በቀይ ባህር ላይ በሚደረገው ንግድ ላይ የህንድ ነጋዴዎች የሐር ቅመማ ቅመምና ጨርቃ ጨርቅ፣ የኢትዮጵያ ነጋዴዎች ደግሞ ወርቅ፣ የዝሆን ጥርስና የከበረ ድንጋይ ምርቶችን የንግድ ልውውጥ ሲያደርጉ ነበር። ታሪካዊ መሰረታቸው እንደሚነግረን ኢትዮጵያና ህንድ በቀይ ባህርና በህንድ ውቅያኖስ ንግድ መንገዶች በጥንት ዘመን የተገናኙ ነበሩ። ከአክሱም መንግስት ዘመን ጀምሮ እስከ ዛሬ ድረስ ንግድ፣ ባህልና ሐሳብ ልውውጥ ነበር አለም። በቅኝ ግዛት ጦርነት ዘመን የህንድ ወታደሮች በኢትዮጵያ ውስጥ ቁልፍ በሆኑ ታሪካዊ ክንውኖች ላይ ተሰማርተው ነበር። እንደ ምሳሌም በ19ኛውና 20ኛው ክፍለ ዘመን የነጻነት ዘመቻዎች ላይ የተሰማሩትን ኃይሎች መጥቀስ ይቻላል። የህንድ ጸረ ቅኝ ግዛት ትግል ላይ የኢትዮጵያ ሚና የጎላ ነበር። በተመሳሳይ መልኩ የህንድ ድጋፍም ከኢትዮጵያ ጎን ነበር። እንደ አውሮፓውያኑ አቆጣጠር በ1947 ህንድ ከቅኝ ግዛት ነፃ ስትሆን ከአፍሪካ ሀገራት የመጀመሪያዋ ዕውቅና የሰጠችና አጋርነቷን የገለጸች በህንድ ኤምባሲዋን የከፈተችም የመጀመሪያዋ አፍሪካዊት ሀገር ኢትዮጵያ ናት። የዛሬው የረጅም ጊዜ አጋርነት መንደርደሪያ የሆነው ዘመናዊ ዲፕሎማሲያዊ ግንኙነት ከ1950 በኋላ ተመስርቶ ህንድ ከኢትዮጵያ ጋር የተመጣጣኝ ሳውዝ ሳውዝ ኮኦፕሬሽን ወይንም የደቡብ ደቡብ ትስስር ላይ የተመሰረተ አቀራረብ አሳይታለች። ከጊዜ ወደ ጊዜ የሁለቱ ሀገራት የኢኮኖሚና የንግድ ትስስር በከፍተኛ ደረጃ እየሰፋ የመጣ ሲሆን በ2022 $2.8 ቢሊዮን አካባቢ የተገመተ የንግድ ልውውጥ ተደርጓል። ህንድ ወደ ኢትዮጵያ መድኃኒት፣ ማሽነሪ፣ ብረት ምርቶችን ትልካለች። ኢትዮጵያ ደግሞ የእርሻ ምርቶችን፣ ቆዳና የእንጨት ምርቶችን እንዲሁም የከበሩ ድንጋዮችን ወደ ህንድ ትልካለች። ችግሩ ግን የኢትዮጵያ ወደ ውጪ የምትልከው ምርት ጥቂት መሆን ነው። ለዚህ መፍትሄ ኢንዱስትሪያላይዜሽን እሴት መጨመርና የፋብሪካ ስራ መፍጠር ስለመሆኑ ይነገራል። ከ600 በላይ የህንድ ኩባንያዎች በኢትዮጵያ በጨርቃ ጨርቅ፣ በግብርና፣ በማኒፋክቸሪንግና
በሌሎች ዘርፎች ኢንቨስት ያደርጋሉ። Indian companies have made a deep footprint in the country with around 650 firms investing over $5 billion in sectors ranging from agriculture and floriculture to engineering, plastics, textiles and manufacturing. ህንድ በኢትዮጵያ የዘመናዊ ትምህርት ጉልህ አበርክቶ ያላት ሀገር ነች። በ19ኛው ክፍለ ዘመን ይበልጥ በንግድና በትምህርት ዘርፍ በተለይ የገጠር ኢትዮጵያ ክፍል ውስጥ የህንድ ምሁራን ድጋፍ ሲያደርጉ ነበር። ዛሬም ቢሆን በሺዎች የሚቆጠሩ ኢትዮጵያውያን ዲግሪያቸውን ከህንድ ዩኒቨርሲቲዎች ወስደዋል፣ እየወሰዱም ይገኛሉ። ህንድ ለኢትዮጵያ በብዙ ዓመታት የልማት ብድር ሰጥታለች። ከዚህ ውስጥ ታላቅ ምሳሌ የሚሆነው ደግሞ የኢትዮጵያ ጅቡቲ ባቡር መንገድ ድጋፍ ነው። ከዚህም ባሻገር በእነዚህ የወዳጅነት ዘመናት ከፍተኛ ደረጃ ጉብኝቶች በኢትዮጵያ ተደርገዋል። ከዚህ ቀደም የህንድ የውጭ ጉዳይ ሚኒስትር፣ የህንድ የፓርላማ ልዑካን፣ የህንድ ፕሬዝዳንት በአዲስ አበባ ተገኝተው ምክክር አድርገዋል። በኢኮኖሚ ትብብር ዙሪያ ስምምነቶችንም ፈርመዋል። አዲስ አበባን ጎብኝተው ከኢትዮጵያ አመራሮች ጋር ተገናኝተው በትምህርት በጤናና በኢንቨስትመንት ላይ ስለሚያደርጉ ትብብር ተወያይተዋል። ከአውሮፓውያን አቆጣጠር 1948 እንደተጀመረ የሚነገርለት የሁለቱ ሀገራት ይህ ግንኙነት ወደ ላቀ ደረጃ የሚያደርሰው በታሪክ የተመሰረተው ወዳጅነት ዛሬ ላይ በዘመናዊ ዲፕሎማሲ በከፍታ ተከስቷል። ትላንት ለሁለት ቀናት የሥራ ጉብኝት ወደ አዲስ አበባ ያቀኑት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እጅግ ያማረ ታላቅ የሆነና ጥንቅቅ ያለ ለብዙ ዘመናት ወዳጅነት የሚመጥን አቀባበል ተደርጎላቸዋል። ይህን አይነት አቀባበል ተመልክተው ከቦሌ አየር ማረፊያ ሲወጡ ደግሞ ውቧ አዲስ አበባ ተቀብላቸዋለች። በጠቅላይ ሚኒስትር አብይ አህመድ አቀባበል የተደረገላቸው የህንዱ መሪ ናሬንድራ ሞዲ በተከታታይ በሳይንስ ሙዚየም፣ በፍሬንድሺፕ ፓርክ፣ በብሔራዊ ቤተ መንግስት ጉብኝት ካደረጉ በኋላ ምሽት ላይ በኮንቬንሽን ሴንተር አሳልፈዋል። በመጀመሪያው ቀን ጉብኝታቸውም የሁለቱን ሀገሮች ግንኙነት ይበልጥ በማሻሻል ወደ ስትራቴጂካዊ አጋርነት ከፍ ለማድረግ መስማማታቸውን አስታውቀዋል። ይህም በሁለት ሀገሮች መካከል የሚደረግ ከፍተኛ ዲፕሎማሲያዊ ግንኙነት ነው። የምግብ ዋስትናና የግብርና ቴክኖሎጂ፣ የጤናና ሜዲካል ቱሪዝም፣ የአርቲፊሻል ኢንተለጀንስ፣ የተማሪዎች ስኮላርሺፕ፣ ዳታቤዝ፣ ኢነርጂ፣ የማዕድን ዘርፎች በትብብር ለመስራት ከተስማሙባቸው ውስኖቹ ናቸው። በዕለቱም ጠቅላይ ሚኒስትር አብይ አህመድ ለህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያና በህንድ መካከል የሁለትዮሽ ግንኙነቱን በማጠናከር ረገድ ላበረከቱት ልዩ አስተዋጽኦና የላቀ አመራር የኢትዮጵያን ታላቅ የክብር ኒሻን ማለትም የሀገሪቱ ከፍተኛ ሽልማት ተበርክቶላቸዋል። निशान ऑफ इथियोपिया के रूप में इस देश का सर्वोच्च सम्मान प्रदान किया गया है। ሀገር የምትወከለውም የምትከበረውም በመሪዋ በኩል ነው። መሪ ሀገርን ይገልጣል። መሪ ሀገርን ያስከብራል። መሪ ህዝብን ያቀራርባል። ይሄኛው ደግሞ ከዚህም ይልቃል። የዲፕሎማሲ ትርጉምን ከሀገር ጥቅም ማስከበር አሻግሮ ቋንቋን፣ ባህሏን የምታስተምርበት ያደረገ ጭምር ነው። የህንዱ ጠቅላይ ሚኒስትርና ቢሮአቸው
በኢትዮጵያ የተደረገላቸውን አቀባበልና የጉብኝቱን ሂደት በርካታ ተከታይ ባለው ማህበራዊ ገጾቻቸው ላይ በአማርኛ ቋንቋ ሲያንሸራሽሩ እንደማየት መከበርና መወደድን የሚገልጥ ቀላል መንገድ የለም። በዕለቱ ኢትዮጵያና ህንድ የዲፕሎማሲና ታላቅነት ምሽት አሳልፈዋል። ተነባቢና እጅግ በጣም ተመልካች ያላቸው ሚዲያዎች የህንድ የውጭ ጉዳይ መስሪያ ቤትን ጨምሮ በርካቶች የህንድና የኢትዮጵያን ግንኙነት ታሪክን በማጣቀስ ሲዘግቡት አምሽተው ውለዋል። ይህ ጉብኝት ኢትዮጵያን የአፍሪካና የዓለም አቀፍ ዲፕሎማሲ ማዕከል መሆኗን ከማሳየቱም ባሻገር ህንድ ከኢትዮጵያ ጋር ረዘም ላለ ጊዜ የቆየ ስትራቴጂ እንዳላትም ጭምር አመላካች ነው። የጠቅላይ ሚኒስትር ሞዲ የ2025 ይህ ጉብኝት ህንድ ከአፍሪካ ጋር ያላትን ጥልቅ ግንኙነትና ኢትዮጵያ በቀጠናዊ አጋርነት ላይ ባላት ሚና እንደምትተማመን ያሳያል። በዚህ ታሪክና የወደፊት ተስፋ በተገናኙበት ቅጽበት ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይ ተገኝተው ንግግር አድርገዋል። It is wonderful to be here in Ethiopia, the land of lions. I feel very much at home because my home state Gujarat in India is also home to lions. የአንበሶች ምድር ብለው በጠሯት ኢትዮጵያ መገኘታቸው እጅግ ታላቅ የደስታ ስሜት እንደሰጣቸው የገለጹት መሪው ለፓርላማው ለኢትዮጵያ ህዝብና ለዲሞክራሲ ጉዞ ሁሉ ታላቅ አክብሮትን ሰጥተዋል። ህንድ ከኢትዮጵያ ጋር ያላትን የቆየ ታሪካዊ ግንኙነት ይበልጥ ለማጠናከርና በልማት ዘርፎች በጋራ ለመስራት ቁርጠኛ መሆኗን ጠቅላይ ሚኒስትር ናሬንድራ ሞዲ በዚህ ወቅት ተናግረዋል። ጠቅላይ ሚኒስትሩ በህንድና በኢትዮጵያ መካከል ያለው ግንኙነት በታሪክና በባህል የተሳሰረ መሆኑን አስታውሰው ሀገራቸው ለኢትዮጵያ የልማት ጉዞ አስፈላጊውን ድጋፍ እንደምታደርግም አረጋግጠዋል። Our formal diplomatic relations began soon after India became independent. But even before embassies were set up, our people had already started writing a new chapter together. ናሬንድራ ሞዲ የሚመሯት ህንድ እንደ አውሮፓውያኑ አቆጣጠር በ2025 ጃፓንን በመብለጥ ከዩናይትድ ስቴትስ ከቻይናና ጀርመን በመቀጠል በዓለም አራተኛዋ ትልቁ ኢኮኖሚ ባለቤት መሆን ችላለች። ሀገራቸውን ባለፉት 20ና 30 ዓመታት ውስጥ ከዝቅተኛ ኢኮኖሚ ወደ ከፍተኛ ኢኮኖሚ በማሻገር ሂደት ውስጥ የእኚህ ጠቅላይ ሚኒስትር ሚና ግዙፍ ነው። ለዚህ ነው መሪው በኢትዮጵያ የሚያደርጉት ይህ ጉብኝት ለኢትዮጵያ የውጭ ግንኙነቷን ከማብዛት ባሻገር የኢኮኖሚ ጥቅሞቿን በማስከበር ረገድ ከፍተኛ ፋይዳ እንዳለው የሚገለጸው። እንደ አንድ ሀገሩን የሚወድና የሀገሩን እድገት የሚሻ ኢትዮጵያዊ ይህ ግንኙነት ለኢትዮጵያ ምን ማለት ነው ብሎ መጠየቅ ያሻል። እንደሚታወቀው ህንድ በኢትዮጵያ ከሚገኙ ዋና ኢንቨስተሮች መገኛ አንዷ ናት። መረጃዎች እንደሚያሳዩት ከ610 በላይ የህንድ ኩባንያዎች በኢትዮጵያ በጨርቃ ጨርቅ፣ በግብርና፣ በማኑፋክቸሪንግና በሌሎች ዘርፎች ኢንቨስት ያደርጋሉ። ይህ ጉብኝት ታዲያ የንግድ ልውውጡን የሚያሳድግና የህንድ ኩባንያዎች በእነዚህ ዘርፎች ያላቸውን ተሳትፎ የሚያሰፋ ነው። በተጨማሪም ኢትዮጵያ ለምታካሂደው የኢኮኖሚ ማሻሻያ ህንድ ያላትን የፋይናንስና የቴክኒክ ድጋፍ ማረጋገጥ ዋነኛው የውይይት አጀንዳ ነው።
ከዚህም ባሻገር ህንድ በተለይ በኢንፎርሜሽን ቴክኖሎጂና በመድኃኒት አምራችነት ዘርፎች የላቀ ልምድ አላት። አለፍ ሲልም ህንድ በርካታ ኢትዮጵያውያን ተማሪዎችን በነፃ የትምህርት ዕድል ወይንም ስኮላርሺፕ የምትሰጥ እንደመሆኗ የትብብር የሰው ኃይል ልማትን የሚደግፍም ጭምር ነው። ኢትዮጵያና ህንድ በአፍሪካ ህብረትና በተባበሩት መንግስታት ድርጅት ውስጥ በዓለም አቀፍ የፖለቲካና የደህንነት ጉዳዮች ላይ በጋራ የመስራት ልምድ አላቸው። በዚህ ጉብኝትም ታዲያ ሁለቱ ሀገራት የአፍሪካ ቀንድ ሰላም፣ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ማሻሻያና የብዝሃነት አስፈላጊነት ላይ ያላቸው የጋራ አቋም ይጠናከራል። ኢትዮጵያ ይህን መድረክ የምትጠቀመው የራሷንና የአፍሪካን ጥቅም በፍትሃዊ የዓለም አቀፍ ስርዓት ውስጥ ለማስጠበቅም ነው። ጉብኝቱ ኢትዮጵያ በዓለም አቀፍ መድረክ ያላትን ዲፕሎማሲያዊ ቦታ ለማጠናከርና የኢኮኖሚ አጀንዳዋን በተግባር ለመተርጎም ትልቅ እገዛም ያደርጋል። Mr. Prime Minister, factories can create dignified jobs. Digital platforms can reach communities across our countries. Clean energy can power our industries and transform our farms. Entrepreneurs from Addis Ababa to Bangalore can build global competitive companies. And our young people are ready to innovate, to lead, and to shape the future. Ethiopia and India share more than interests. We share values, a commitment to sovereignty, to human dignity, and development that lifts all people. ጠቅላይ ሚኒስትር አብይ አህመድ በተለይም ከ2010 ዓመተ ምህረት ወዲህ በሀገሪቱ የውጪ ግንኙነት ላይ ጉልህ ለውጦችን አምጥተዋል። በሳቸው በሳልና የተጠናከረ ዲፕሎማሲያዊ ጥረት ከብዙ ሀገራት ጋር ኢትዮጵያ የልማት አጋርነት ፈጥራለች። በዚህም ኤዥያን ታይገርስ ወይም የኢሲያ ነብሮች ከሚባሉት ግዙፍ ኤዥያዊ ሀገራት ውስጥ ከቪየትናም፣ ደቡብ ኮሪያና ሲንጋፖር እንዲሁም በደቡብ ኤሲያ ደግሞ ህንድን የመሰለች ባለግዙፍ ኢኮኖሚና የብሪክስ መስራች አባል ሀገር ጋር የተፈጠረው የሁለትዮሽ ግንኙነት የኢትዮጵያን ስትራቴጂካዊ ዲፕሎማሲያዊ ፋይዳ ያስጠበቀ ነው። ኢትዮጵያ እጅግ የተለያዩ የእድገት መንገዶችን በመከተል ከድህነት ወይም ከተጋላጭነት ወደ ተጽዕኖ ፈጣሪነትና እድገት ከተንቀሳቀሱትና በመሪዎቿ በኩል ከተወዳጇት ህንድ፣ ሲንጋፖርና ማሌዥያ የእድገት ምስጢሮች ብዙ ትማራለች። ከብዙ ቁጥር ህዝብ ጋር የመሰረተ ልማት ክፍተቶችን ለመሙላት፣ የሥራ አጥነት ጫናዎችን ለመቀነስ፣ በፍጥነት ኢንዱስትሪ ለማስፋፋት እየታተረች ባለችበት በዚህ ወቅት ኢትዮጵያ ዛሬም ተመሳሳይ ፈተናዎች ከፊቷ ተደቅነዋል። ለዚህ ታዲያ ዋናው ጥያቄ ኢትዮጵያ የቱን ሞዴል ወደ ራሷ መቅዳት አለባት የሚለው ሳይሆን ኢትዮጵያ የትኛውን ተግባራዊ ልምዷን ማስተካከል ትችላለች የሚለው ነው። በአጠቃላይ የኢትዮጵያ ህንድ ግንኙነት በታሪክ የተመሰረተና በዘመናዊ ጂኦፖለቲካ የሚቀጥል ነው። የዚህ ዘመናዊ ዲፕሎማሲ ጥቅሙ ለኢትዮጵያ እንዲደርስ ታዲያ ዋናው ነገር ስምምነት ሳይሆን አፈጻጸም ነውና ጀምሮ መጨረስ መለያው ከሆነው የኢትዮጵያ መንግስት የሚጠበቀው ብዙ ነው። ይህ የኢትዮጵያ ወርቃማ የዲፕሎማሲ ዘመን ነው። ኢትዮጵያ ለዘመናት የጋረዳት አዚም ተራግፎ የክብሯ ልክ ተገልጾ ለዓለም እየታየ ይገኛል። በርካታ ባለግዙፍ ኢኮኖሚ ሀገራት ከኢትዮጵያ ጋር ለመስራትና ለመተባበር የመሽቀዳደማቸው መሰረትም ይህ ነው።
ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው